ካቆምንበት ቅኔውን እንቀጥላለን። አማርኛ ዘይዜ ቅኔ አተካከል እንመለከታለን። ሁላችሁም ሼር፣ ላይክ፣ ፎሎ አድርጉ። ዩቲዩብንም እንደዚሁ ሰብስክራይብ እያደረጋችሁ ለብዙዎች አጋሩልኝ። እንቀጥላለን። አማኝ እናት ኢትዮጵያ፣ ይሄ መደቡ ነው። ከቤተ ክርስቲያን ያለች እጆቿን ለጸሎት ዘርግታ፣ ለጸሎት እጆቿን ዘርግታ ማለት ይቻላል። አማኝ እናት ኢትዮጵያ ከቤተ ክርስቲያን ያለች እጆቿን ለጸሎት ዘርግታ፣ አነባች ደም እንባ በልጆች ትርክታ፣ የማይግባቡ ሆነው ምንም የሌላቸው ፍቅር ትዝታ፣ ሲጨቃጨቁ በጸብ በአሉባልታ፣ ከራስ ወደድነት ችግር ባለመውጣታቸው አይታ፣ ሲጨቃጨቁ በጸብ በአሉባልታ የሚል ነው መልሰው። አማኝ እናት ኢትዮጵያ ከቤተ ክርስቲያን ያለች እጆቿን ለጸሎት ዘርግታ፣ አነባች ደም እንባ በልጆች ትርክታ፣ የማይግባቡ ሆነው ምንም የሌላቸው ፍቅር ትዝታ፣ ሲጨቃጨቁ በጸብ በአሉባልታ፣ ከራስ ወዳድነት ችግር ባለማውጣታቸው አይታ፣ ሲጨቃጨቁ በጸብ በአሉባልታ የሚል ነው። እንግዲህ የመጀመሪያው ገጸ ባህሪ የምንመለከተው በዚህ ውስጥ አንድ አማኝ የሆነች እናት ከቤተ ክርስቲያን ሁልጊዜ ስለ ልጆቿ የምትጸልይና የምትማጸን ትሆናለች ማለት ነው። እንዲሁም እያለቀሰች እያነባች በልጆቿ ባለመስማማት ባለመግባባታቸው ፍቅር ባለመኖሩ በነሱ ውስጥ በቃ ሁልጊዜ ስለሚጨቃጨቁ ራስ ወዳዶች ስለሆኑ ከዛ ውስጥ ባለማውጣታቸው ሁልጊዜ እያነባች ትጸልያለች ማለት ነው። እንግዲህ በዚህ ውስጥ ሌሎችም እነዚህ አሁን የማይግባቡ የሚሉት እነሱም ገጸ ባህሪዎች ናቸው። ነገር ግን በዋናነት አንድ አማኝ እናት ናት የምንመለከተው ማለት ነው። ይሄ ለሰሙ ገጸ ባህሪው ነው። ዋናው ግን ወርቁ ኢትዮጵያ እንግዲህ ሀገራችን ምትክ የሌላት ሞትም ህይወትም በሀገር ነው የሚያምረው ሁሉም ነገር። እኛ ያለን ሀገር ኢትዮጵያ ናት። ኢትዮጵያውያን ሌላ ጠላት አልመጣብን። እርስ በርስ ግን በመጋጨት አንዱ አንዱን እየገደለ ሌላው ደግሞ አንዱ ደግሞ ሌላውን እያሳደደ ህፃናት ሳይቀሩ በጣም በሚያሳዝን መልኩ አሁን ደግሞ በጣም መኖሩንም የሚያስጠላ ጉዳይ ነው። ህፃናት ምንም በማያውቁት በደል እየታረዱ ነው። ችግር እየደረሰባቸው ነው። አረጋውያን ያለ ጧሪ ያለ ቀባሪ እየተንገላቱ ነው። ለብዙ ዓመታት ያፈሩትን ንብረት እየተቀሙ ነው፣ እየታገቱ ነው። እንግዲህ በጣም ይሄ ችግር ያው የታወቀ ስለሆነ እኔ ብዙ ማብራራት አልችልም። በጣም በእውነት ይጨንቀኛል። በጣም ስለ ሀገራችን ሳስብ ወዴት እየሄድን ነው የሚለው ሀሳብ ሲመጣብኝ እንቅልፍ የሚያሳጣ ነው። በእውነት በቤተ ክርስቲያን አማኞች በኦርቶዶክሳውያን ላይ እየደረሰ ያለው የግፍ መከራ፣ የግፍ ግፍ የሚፈጸምባቸው በዘበነ ሰማዕታት የምናነበውን እያነበብነው የምናልፈውን ስናነበው ስንሰማው የነበረውን አሁን ኢትዮጵያ ላይ እየተፈጸመ ስናይ ደግሞ በጣም ውስጥ አንጀት ያሳርራልና እግዚአብሔር መላ ይፍጠርልን። እግዚአብሔር ሁሉን አዋቂ ነውና መላውን ያምጣ እላለሁ። ለዛሬ ቆየን። ሼር፣ ላይክ፣ ፎሎ ማድረጋችሁን አትዘንጉ።